ውድ ኢትዮጵያን ሂት ወንድሞቼ ያልመሰለንን ነገር አንቀበልም፣ የመሰለንን እንቀበላለን። መተቸት ያለብንን እንተቻለን፣ ማመስገን ያለብንን እናመሰግናለን። የኔ አቋም ይሄ ነው። ሌባን ሌባ ነው ብዬ ፍለፊት መናገር ሰው ነው። አቅም አለው፣ እንትን ይመጣል፣ እንትን ያመጣል፣ እንትን ይገለብጣል። ኖ እሱ የኔ ጉዳይ አይደለም። አዲስ አበባ ፖሊስ ኮሚሽን በጣም አስደሳች ሪፎርም እያደረጋችሁ ነው። እያየሁኝ ነው፣ እየተከታተልኩ ነው። በጣም እዚህ ላይ ቪዲዮ ላይ እንደምትመለከቱት በጣም አስደሳች ስራዎችን እየሰራችሁ ነው። በተለይ ትላልቅ አመራሮች ጋር አንዳንድ ችግሮች የሚታዩ ለህዝቡ የማያስደስቱ ነገሮች ነበሩ። እነዛን ነገሮች ለመቅረፍ ትልቅ የሆነ ስራ እየሰራችሁ ነው። በዚሁ በርቱ፣ ቀጥሉ። ከዚህ በመቀጠል እኔ ማስተላልፈው መልእክት ወረዳና ክፍለ ከተማ ውስጥ ያላችሁ ሰዎችም እንደዚህ ህዝቡን ለመቅረብ ሞክሩ። ግዴታችሁ ነው አይደለም፣ ግን ስትቀመጡ ግዴታችሁ ነበር። ግን አሁን እስቲ እንደ ልመና ሞክሩ፣ ህዝቡ ጋር ቅረቡ። ህዝቡ የት ነው ያለው፣ እኛ የት ነው ያለነው ብላችሁ ራሳችሁን ገምግሙ፣ ራሳችሁን ፈትሹ። 100% ሁላችሁንም እያልኩኝ አይደለም። አንዱ ሲያጠፋ ሁላችሁም ስለምትወቀሱ እና ከአዲስ አበባ ፖሊስ ኮሚሽን ሰሞኑን አስደሳች ነገር እያየው ስለሆነ ከነሱ ተማሩ፣ ተከታተሉ። እንዴት ነው ህዝቡ ጋር መግባባት ያለብን? ህዝቡ እኛን ከመፍራት ወደ መቅረብ እንዲመጣ እያደረጉ ነው። ህዝቡ እነሱን በሌላ አንግል ከማየት በእነሱ እንዲመካ ገብቷል አይደል? ከፈጣሪ በታች እነሱ ስላሉ ነው ተኝተን የምናድረው ሁላችንም እንጂ እስካሁን ተበላልተን እናልቅ ነበር። ገባችሁ አይደል? ፖሊስ ሲባል ዝም ብሎ እንደቀላል ነገር ነው የምናየው ብዙዎቻችን። ገባችሁ አይደል? አሁን ግን እኛ ወደ ምንፈልገው እኛ ወደ መረጥነው መንገድ እየመጡልን ነው። ጥያቄዎቻችንን በመመለስ ወንጀለኛን በማድረግ ላይ ስለሆኑ እናመሰግናለን። ቀጥሉበት። ኢትዮጵያ አየር መንገድ ውስጥ በጣም አስደሳች ነገር አይቻለሁ፣ በጣም። ስለዚህ እናንተም ከነሱ ትንሽ ነገር ውሰዱ። አንድ ሰው ስለ ወረዳ ስለ ክፍለ ከተማ ወጥቶ እዚህ ሶሻል ሚዲያ ላይ ሲጠቅስ ይሄ ሰው ምንድነው ችግሩ፣ ምንድነው የተበደለው፣ ምንድነው ጉዳዩ ብላችሁ ያን ሰው አቅርባችሁ ማወያየት፣ ማነጋገር፣ ለችግሩ መፍትሄ መስጠት መቻል አለባችሁ። At Roha,